ነዳጅ እየጠፋ ነው። የጥቁሩ ፈሳሽ ፖለቲካዊ እርግማን ዘውድ ያነጠፈው አውሎ ነፋስ ዛሬም በቤተ መንግስቱ ደጃፍ እያንዣበበ ነው። ሹማምንቶቻችን የካሜራ ሌንስ ፊት ተገትረው እጆቻቸውን ወደ ሩቅ አህጉራት እየጠቆሙ ናቸው። የነዳጅ ዋጋ ንረት የእኛ አይደለም፣ የባህር ማዶ ጦርነቶችና የዓለም አቀፍ የጂኦ ፖለቲካ ንዝረት ውጤት ነው በማለት የኃላፊነት ካባቸውን አውልቀው ለመስቀል ሲጣጣሩ ይታያሉ። በመግለጫ ብዛትና በንግግር ውበት የማይጠግበው በከፋ ኑሮ ውድነት አለንጋ ጀርባው የሚደማውና የዕለት ጉርስ ፍለጋ እግሩ እስኪነቃ የሚንከራተተው ብዙሃኑ ዜጋ አንዳች ዝምተኛ የቁጣ እሳተ ገሞራ በውስጡ አርግዟል። ታሪክ በሚያስፈራ ሁኔታ ራሱን ለመድገም እያኮበኮበ ይሆን? ከግማሽ ምዕተ ዓመት በፊት ስር የሰደደውና ግዙፍ ግርማ ሞገስ የነበረውን ኤምፓየር እንደ ሸረሪት ድር የበጣጠሰው ይኸው የዓለም አቀፍ ችግር ተብሎ በቸልታ የታለፈው የነዳጅ ፖለቲካ አልነበረምን? ዛሬስ የውጭ ምንዛሬ ካዝናዋ ክፉኛ በተመታ የጦርነትና የጸጥታ መደፍረስ የንግድ ደም ስሯን በቆረጠው ሀገር ላይ በነዳጅ እጦት የሚመጣው የትራንስፖርትና የምርት ሽባነት ዝም ብሎ የሚያልፍ የክረምት ዝናብ ይሆናል ወይስ ስርዓቱን ከነዙፋኑ ጠራርጎ ሊወስድ የሚችል የፖለቲካ ሱናሚ? የተራባ አንጀትና የታክሲ ያጣ መንገደኛ ስለ ዓለም አቀፍ የፖለቲካ ትንታኔ ለመስማት ትዕግስቱም ሆነ ጊዜው የለውም። ይህ ትንታኔ የባለስልጣናትን የማስተባበያ ሰበብ ገፎ ገዢው ፓርቲ የሳላት የህልም ዓለም ላይ የተደቀነውንና ብዙዎች ሊያዩት ያልደፈሩትን እጅግ ዘግናኝ የታሪክ የኢኮኖሚና የፖለቲካ ጥምር አደጋ እርቃኑን ያወጣል። ክቡራን ሆይ፣ ታሪካዊው የነዳጅ ማዕበል አሁናዊውን የኢትዮጵያ መንግስት እንደ 1966 አብዮት ጠራርገው ይወስደዋል ወይስ የነዳጅ ቱጃሮች እንደ ዩናይትድ አረብ ኤሚሬትስ የዶላር ቧንቧቸውን ከፍተው በመደጎም ከውጥቀት ይታደጉታል? መንግስት የነዳጅ እጥረት ዓለም አቀፍ ነው እያለ ከሚያስተጋባው ትርክት ጀርባ እውነት እየደበቀ ያለው የውጭ ምንዛሬ ካዝናውን መራቆት ነው ወይስ የመፍትሄ አልባነቱን ድንጋጤ? ሹማምንትና ባለሀብቶች በጥቁር ገበያም ቢሆን ነዳጅ እየሞሉ በሚሽከረከሩባት ሀገር ታክሲ አጥቶ በፀሐይ የሚንገላተው ብዙሃን ህዝብ ብሶት ዝም ብሎ መገፋት ነው ወይስ ነገ ስርዓቱን የሚንድ የፖለቲካ እሳተ ገሞራ? የብልጽግና ደሴት በሚል የተገነባው ፖለቲካዊ ትርክት ነዳጅ እንደ ክብሪት ሆኖ በሚያቀጣጥለው የዋጋ ንረት እሳት ተቃጥሎ ከማለቅ የሚያድነው ተአምር ይኖር ይሆን? ጠንካራን አዳክሞ ደካማን የሚጥለው ይህ የነዳጅ ፖለቲካ ለኢትዮጵያ ገዢ ፓርቲ የመጨረሻው የፖለቲካ ማነቆ እየሆነ ነው ወይስ ሌላ የሚያመልጥበት የፖለቲካ ካርድ በእጁ አለው? በዘመናችን የፖለቲካ መድረክ ላይ በተለይም በኢትዮጵያ የፖለቲካ ንግግሮች ውስጥ አንድ አከራካሪና እጅግ አንገብጋቢ ጉዳይ የዕለት ተዕለት ውይይት ማዕከል ሆኗል። ይኸውም የነዳጅ እጥረትና የዋጋ ንረት ጉዳይ ነው። በዚህ ርዕሰ ጉዳይ ላይ ሁለት ተቃራኒ ነገር ግን የየራሳቸው መነሻ ያላቸው ትርክቶች ይንጸባረቃሉ። የመንግስት ደጋፊዎችና የፖሊሲ አውጪዎች የነዳጅ እጥረትና የዋጋ መናር ዓለም አቀፋዊ ክስተት ናቸው፣ ጦርነቶች የጂኦ ፖለቲካዊ ሽኩቻዎችና የዓለም የኢኮኖሚ መዋዠቅ የወለዳቸው እንጂ የእኛ ችግር ብቻ አይደሉም ይላሉ። ታዲያ ለምን ለብቻችን አጀንዳ እናደርገዋለን የሚል መከራከሪያ ያቀርባሉ። በሌላኛው ጎራ ያሉ ወገኖች ደግሞ ይህንን መከራከሪያ ከፊል እውነትነት ያለው ማምለጫ አድርገው ይወስዱታል። የነዳጅ እጥረት የብልጽግና ደሴት ጉዳይ ብቻ ነው አላለም። ሆኖም ግን ደሴቲቷን ከስሯ መንግሎ ሊያናውጥ የሚችል ኃይለኛ ማዕበል ሊሆን እንደሚችል ማወቅና መዘጋጀት ያስፈልጋል ሲሉ አጥብቀው ይሞግታሉ። እውነት ነው፣ ነዳጅ ከምድር ማህፀን የሚወጣ ጥቁር ፈሳሽ ብቻ አይደለም። የመንግስታት የደም ስር፣ የኢኮኖሚ ሞተርና የፖለቲካ መረጋጋት ልኬት ጭምር ነው። በዚህ መሰናዶ የነዳጅ እጥረት ምንም እንኳን ዓለም አቀፋዊ ችግር ቢሆንም ደካማ መንግስታትን ይጥላል፣ ጠንካራ መንግስታትን ደክሞ ያዳክማል የሚለውን ፖለቲካዊ ኢኮኖሚያዊ ሀቅ ከ1973 ዓለም አቀፍ የነዳጅ ቀውስና ከኢትዮጵያ ነባራዊ የታሪክ አንጻር እንዲሁም አሁናዊ እውነት አንጻር አስተናስለን እንቃኛለን። አብራችሁን ቆዩ። ታሪክ ራሱን አይደግምም፣ ነገር ግን ተመሳሳይ ዜማ አለው። እንደሚባለው ዛሬ ላይ ቆመን የነዳጅን ፖለቲካዊ ኃይል ለመረዳት ወደ ኋላ ወደ 1973 መመለስ ግድ ይለናል። የዘመን አቆጣጥሩ እንደ አውሮፓውያኑ መሆኑ ነው። በወቅቱ የተከሰተው የዮም ኪፑር ጦርነት የአረብ እስራኤል ጦርነት ተከትሎ ኦፔክ በመባል የሚታወቀው የነዳጅ አምራች ሀገራት ስብስብ እስራኤልን በደገፉ ምዕራባውያን ሀገራት ላይ የነዳጅ ማዕቀብ ጣለ። የነዳጅ ዋጋ በአንድ ጀንበር በአራት እጅ አሻቀበ። ይህ ቀውስ በእርግጥም ዓለም አቀፋዊ ችግር ነበር። አሜሪካን የመሰለች ልዕለ ኃያል ሀገር ዜጎቿ ነዳጅ ለመቅዳት በኪሎ ሜትሮች የሚለካ ሰልፍ እንዲሰለፉ ተገደው ነበር። የአውሮፓ ኢኮኖሚ ተንገዳገደ። ነገር ግን ቀውሱ ያመጣው ውጤት እንደየሀገራቱ የውስጥ ጥንካሬ የተለያየ ነበር። ጠንካራ ተቋማት፣ የዳበረ ዲሞክራሲና የተረጋጋ ኢኮኖሚ የነበራቸው ምዕራባውያን ሀገራት ቀውሱን ተቋቁመው በአዲስ የኢነርጂ ፖሊሲ ታድሰው ወጡ። ወደ አፍሪካ በተለይም ወደ ኢትዮጵያ ስንመጣ ግን ታሪኩ ሌላ ሆነ።
የ1973 ዓለም አቀፍ የነዳጅ ቀውስ ግርማ ሞገስ በተላበሰው ነገር ግን ከውስጥ በስብሶ በነበረው የቀዳማዊ ኃይለ ሥላሴ ዘውዳዊ ስርዓት ላይ የመጨረሻውን ሚስማር የመታ ክስተት ሆነ። የነዳጅ ዋጋ መጨመሩን ተከትሎ የንጉሠ ነገሥቱ መንግስት የነዳጅ ድጎማውን ለማንሳት ተገደደ። ይህ እርምጃ በአዲስ አበባ የታክሲ ሾፌሮች ላይ ቀጥተኛ ተጽዕኖ አሳደረ። በየካቲት 1966 ዓ.ም የታክሲ ሾፌሮች የሥራ ማቆም አድማ መቱ። ይህ አድማ የነዳጅ ዋጋ ጭማሬን በመቃወም የተጀመረ ቢሆንም በውስጡ ታምቆ የነበረውን የህዝብ ብሶት፣ የወሎን ረሃብ ክህደት፣ የመሬት ላራሹን ጥያቄ፣ የኑሮ ውድነትና የፖለቲካ ጭቆናን እንደ እሳተ ገሞራ ፈነዳው። ተማሪው፣ አስተማሪው፣ ሰራተኛውና በመጨረሻም ወታደሩ ደርግ ተቀላቀለ። ለ3000 ዘመን ተዘርግቶ የመጣው ዘውዳዊ ስርዓት ዓለም አቀፋዊ በተባለ የነዳጅ ቀውስ መነሻነት እንደ ካርቶን ቤት ተደረመሰ። ታዲያ የንጉሠ ነገሥቱ መንግስት ችግሩ ዓለም አቀፋዊ ነው፣ የኦፔክ ጉዳይ ነው ብሎ መከራከር አይችልም ነበር? መልሱ ይችል ነበር የሚል ይሆናል። በእርግጥም እንዲያ ብሏል። ነገር ግን የተራበ ሆድ፣ የኑሮ ውድነት ያንገበገበውና በስርዓቱ ላይ እምነት ያጣ ህዝብ የዓለም አቀፍ ጂኦፖለቲካ ትንታኔ ለመስማት ጆሮም ትዕግስቱም አልነበረውም። ይህ ታሪክ የሚያመላክተው ሀቅ የውጭ ቀውስ የውስጥን ብስባሽ ያጋለጣል የሚለውን ነው። የነዳጅ እጥረትና የዋጋ ንረት ለምን ጠንካራውን ሲያዳክም ደካማውን ይጥላል የሚለውን ጥያቄ መልስ ለማግኘት የፖለቲካ ኢኮኖሚን መስተጋብር መመርመር አስፈላጊ ነው። ነዳጅ የዘመናዊ ማህበረሰብ የደም ስር ነው። ነዳጅ ሲጠፋ ወይም ሲወደድ የትራንስፖርት ዘርፉ ይቆማል። የትራንስፖርት ዘርፉ ሲቆም ደግሞ ከገጠር ወደ ከተማ የሚገባው የምግብ እህል አቅርቦት ይስተጓጎላል። ፋብሪካዎች ማምረት ያቆማሉ። የሸቀጦች ዋጋ በከፍተኛ ፍጥነት ይጨምራል። ይህ ዋጋ ንረት የዜጎችን የመግዛት አቅም በእጅጉ ያዳክመዋል። አንድ መንግስት ጠንካራ የሚባለው በመሳሪያ ብዛት ወይም በወታደራዊ ክምችት ሳይሆን ጠንካራ መንግስት ማለት ከህዝቡ ጋር ጠንካራ የሆነ ማህበራዊ ውል ያለው፣ በተቋማት የተገነባና ቀውሶችን የመቀልበስ አቅም ያለው ማለት ነው። ጠንካራ መንግስታት ጠንካራ የውጭ ምንዛሬ ክምችት፣ የነዳጅ ሪዘርቭና የህዝብ አመኔታ ስላላቸው የዓለም አቀፍ የነዳጅ ቀውስ ሲከሰት እንኳን ጫናውን ለህዝብ በማካፈል ወይም በጊዜያዊነት ድጎማ ማለፍ ይችላሉ። ህዝቡ መንግስቱን ስለሚያምን ይህ አጠቃላይ ችግር ነው ብሎ አብሮት ይቆማል። ያዳክማቸዋል እንጂ አይጥላቸውም። ደካማ መንግስታት በሽኩቻዎች የተዳከሙ፣ ሙስና የተንሰራፋባቸው፣ የውጭ ምንዛሬ ክምችት የሌላቸውና ከህዝቡ ጋር ያላቸው እምነት የተሸረሸረ መንግስታት ግን የነዳጅ ቀውስ ሲገጥማቸው መውጫ ቀዳዳ ያጣሉ። የኑሮ ውድነት የፖለቲካ ማህበረሰቡን ቅሬታ ወደ ቁጣ፣ ቁጣውን ወደ አመጽ ይቀይረዋል። በመጨረሻም ስርዓቱ ይወድቃል። አሁን ወዳለንበት ዘመንና ወደ ሀገራችን ነባራዊ እውነታ ስንመለስ የገዢው ፓርቲ ብልጽግና ፓርቲ ስያሜና ዋነኛ ትርክት ሀገሪቱን ወደ ብልጽግና ማሻገር እናም የብልጽግና ደሴት መፍጠር የሚል ነው። ይሁን እንጂ ደሴት ምንም እንኳን ውብ ብትሆንም በዙሪያዋ ባለው ውቅያኖስ ላይ ለሚነሳ ማዕበልና ሱናሚ የተጋለጠች ናት። የነዳጅ ቀውስ ደግሞ ይህንን ደሴት ሊያጥለቀልቅ የሚችል ግዙፍ ማዕበል ነው። የኢትዮጵያ አሁናዊ ነባራዊ እውነታ ከነዳጅ እጥረት አደጋ አንጻር ሲገመገም እጅግ ውስብስብና አሳሳቢ መልክ አለው። የማክሮ ኢኮኖሚ ስብራትና የውጭ ምንዛሬ እጥረቱም የትየለሌ ሆኗል። ኢትዮጵያ በአሁኑ ወቅት ከባድ የውጭ ምንዛሬ እጥረት ውስጥ ትገኛለች። የብር የመግዛት አቅም እጅግ ማሽቆልቆሉን ተከትሎ ነዳጅን ከዓለም አቀፍ ገበያ ገዝቶ ማቅረብ ለመንግስት ትልቅ ራስ ምታት ሆኗል። ነዳጅ 100% በውጭ ምንዛሬ የሚገባ ምርት ነው። የነዳጅ እጥረት በሚያጋጥምበት ጊዜ ችግሩ የዓለም አቀፍ አቅርቦት ማነስ ብቻም ሳይሆን ሀገሪቱ ያላትን የውስን ዶላር ነዳጅ ለመግዛት መዋል አለመቻሏ ጭምር ይጋለጣል። በሰሜኑ የሀገሪቷ ክፍል እየተካሄደው አውዳሚ ጦርነትና አሁንም በተለያዩ ክልሎች በአማራ፣ በኦሮሚያ፣ በቤንሻንጉል፣ በጋምቤላና ሌሎች ክልሎች የቀጠለው የጸጥታ መደፍረስ የሀገሪቱን ኢኮኖሚ አንካሳ አድርጎታል። በዚህ ላይ የነዳጅ እጥረት ሲታከል ከቦታ ቦታ የመንቀሳቀስ ደህንነት በነዳጅ እጦት ምክንያት ሙሉ በሙሉ ሲቆም አጠቃላይ ሀገራዊ ንግድ ሰንሰለቱ ይበጣጠሳል። ዛሬ ላይ የኢትዮጵያ ሕዝብ ዋነኛ ጠላቱ የኑሮ ውድነት ነው። መሰረታዊ ሸቀጦች ዋጋ፣ የምግብ እህል እንደ ጤፍ፣ ስንዴ፣ ዘይት ዋጋ የብዙሃኑን አቅም እየፈተኑት ናቸው። በእነዚህ ቁስሎች ላይ የነዳጅ ዋጋ ጭማሪ ወይም እጥረት ሲከሰት ነዳጅ እንደ ክብሪት ሆኖ የዋጋ ንረቱን እሳት ያቀጣጥለዋል። የዛሬው ማህበረሰብ የፖለቲካ ንቃተ ህሊናው ከ1966 የጠነከረና ከፍ ያለ መሆኑ ደግሞ ችግሩን ከፍ ያደርገዋል። ዜጎች የመንግስትን አገልግሎት አሰጣጥ ውድቀት በዓለም አቀፍ ሰበቦች ብቻ አምነው አይቀበሉም። ዜጋው የሚጠይቀው ዓለም አቀፍ ቀውስ ካለ መንግስት የታለ? ቀውሱን ሊታደገን ለምን አልቻለም ብሎ ነው። መንግስታት ችግሩ ዓለም አቀፍ ነው በማለት ሊያስተባብሉ ቢሞክሩም ማዕበሉ ግን በሶስት ደረጃዎች ፖለቲካዊ መናወጥ ይፈጥራል። ደረጃ አንድ የኢኮኖሚ መኮማተርና መሸማቀቅ ይጀምራል። የነዳጅ እጥረት አምራች ኢንዱስትሪዎች ያቆማል፣ ምርት ይቀንሳል። ይህ ደግሞ ስራ አጥነትን ይጨምራል። የከተማ ወጣት የተማረው ኃይል ስራ ሲያጣ ተስፋ ይቆርጣል። ደረጃ ሁለት የእኩልነት መጓደል ስሜት ይፈጠራል። በነዳጅ እጥረቱ ወቅት ጥቁር ገበያ ይስፋፋል። ሀብታሙና ስልጣን ያለው ክፍል በጥቁር ገበያም ቢሆን ነዳጅ አግኝቶ ህይወቱን ሲመራ፣ ተራው ዜጋ ታክሲ በማጣት መንገድ ላይ በመንገላታት ቀኑን ያሳልፋል።
ይህ ከባዕድነት ስሜት ጋር ተዳምሮ የህዝቡን ቁጣ ያባብሰዋል። ደረጃ 3 ለፖለቲካ አመጽ ሞተር ሆኖ ያገለግላል። የፖለቲካ ተቃዋሚዎችና በተለያየ ምክንያት ከመንግስት ጋር የተቀያየሙ ኃይሎች ይህንን የህዝብ ምሬት እንደ ዋነኛ የፖለቲካ ማሰባሰቢያ አድርገው ይጠቀሙበታል። የ1966 አብዮት ያመጣው የነዳጅ ዋጋ ጭማሪ ስርዓቱን ለመጣል ለሚፈልጉ የተማሪ እንቅስቃሴዎችና ወታደሮች ምቹ ማመካኛ እንደሆነ ሁሉ ዛሬም የነዳጅ ቀውሱ ተመሳሳይ ሚና ሊጫወት ይችላል። የነዳጅ እጥረት ዓለም አቀፋዊ ነው። ለምን አጀንዳ ሆነ የሚለው የመንግስት ወገኖች ጥያቄ ከእውነታው የራቀ ሳይሆን ግማሽ እውነታን ብቻ ያነገበ ይሆናል። አሁን የዓለም ነዳጅ ገበያ ይለዋወጣል። የሩሲያና የዩክሬን ጦርነት የመካከለኛው ምስራቅ ውጥረት ዋጋውን ያንረዋል። ነገር ግን የችግሩ ምንጭ ውጭ መሆኑ የችግሩን መዘዝ ወደ ውጭ አይመልሰውም። መዘዙ የሚኖረው እዚሁ በኢትዮጵያ ምድር በዜጎቹ ጓዳና በመንግስት ዙፋን ስር ነው። የብልጽግና ደሴት ጉዳይ ብቻ ነው አላልንም። ሆኖም ግን ደሴቲቷን የሚያናውጥ ማዕበል ሊሆን እንደሚችል ማወቅ ያስፈልጋል የሚለው የሞጋቾች ሀሳብ ግን በታሪክ በፖለቲካ ሳይንስና በሀገሪቷ ነባራዊ እውነታ የተደገፈ ሀቅ አለው። የ1966ቱ የካቲት አብዮት ትልቁ ትምህርትም ይህ ነው። የንጉሱ መንግስት ጠመንጃ አጥቶ አልወደቀም። የህዝቡ ኑሮ ስብራት በነዳጅ መወደድ የተነሳውን የትራንስፖርትና የዋጋ ንረት ማዕበል በወቅቱ ማዳመጥና መፍታት ባለመቻሉ እንጂ ዛሬም የኢትዮጵያ መንግስት የገጠመው ፈተና የጂኦፖለቲካ ትንታኔ ለህዝብ ማቅረብ አይደለም። ህዝቡ የዓለምን ዜና በቅጡ ያውቀዋል። የመንግስት እውነተኛ ፈተና ይህን ዓለም አቀፋዊ ማዕበል መቋቋም የሚችል የውስጥ ኢኮኖሚያዊ አቅም፣ የፖለቲካ ስምምነትና በህዝብ ዘንድ ትልቅ አመኔታ መፍጠር ነው። ነዳጅ ደካማ መንግስታትን ይጥላል፣ ጠንካራ መንግስታትንም ያዳክማል። ኢትዮጵያ አሁን ባለችበት ዘርፈ ብዙ የፖለቲካ የጸጥታና የማክሮ ኢኮኖሚ ፈተና ውስጥ ሆና የነዳጅን ቀውስ እንደ ቀላል የውጭ አጀንዳ አሳንሳ ከወሰደችው የታሪክን መጥፎ ገጽ ዳግም ልትደግም ትችላለች። በመሆኑም ማዕበሉን መካድ ሳይሆን መርከቢቱን ጠግኖ ሸራውን አስተካክሎ ከህዝቡ ጋር በአንድ ልብ ሆኖ መቅዘፍ ብቸኛ የብልጽግናና የህልውና አማራጭ ይሆናል። የፖለቲካ ዙፋኖች የሚጸኑት በንግግር ብቃት ሳይሆን የህዝብን የዕለት ተዕለት ኑሮ የእንጀራና የትራንስፖርት ጉዳይን ማቅለል ሲችሉ ብቻ መሆኑን የዘመናት ታሪክ በጉልህ ያሳያሉ። ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።